ወንጌል የምትደብቁት የምትሸሽጉት ሳይሆን እስከ ሞት ድረስ የምትጋፈጡበትም ነገር ነው። እግዚአብሔርን ጸጋ ከአንደኛ ዮሐንስ ምዕራፍ 4 ቁጥር 14 16 እና ቁጥር 19 ነው ማነበው። በተለይ ቁጥር 19 የምናገርበት ርዕስ ራሱ እሱ ነው። ስለዚህ አንድ ላይ እናነበዋለን። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 16 እንደዚህ ይነበባል። እኛም እግዚአብሔር ለኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በሱ ይኖራል። ቁጥር 19 እርሱ አስቀድሞ ወዶናልና እኛም እንወደዋለን። እዚህ ቁጥር 19ን ከኔ ጋር ድምጻችሁን ከፍ አድርጋችሁ በሉት። እርሱ በሉሲ አስቀድሞ ወዶናልና እኛም እንወደዋለን። አሁን ያነበብኩት አንደኛ ዮሐንስ ምዕራፍ 4 ቁጥር 19 ነው። ስለዚህ በቃላችሁ አንድ ጥቅስ ዛሬ ማለዳ አወቃችሁ ማለት ነው። በቀላል የመጽሐፍ ቅዱስ ጥናት መንገድ ዋናው የምናገርበት ሐሳብ ቁጥር 19 ላይ ያለው እኛም እንወደዋለን የሚለውን ስለሆነ አጠገባችሁ ያለውን ሰው እግዚአብሔር ይወድሃል በሉት። ወይም ደግሞ ቅድሚያው እግዚአብሔር እንደሆነ ለማሳወቅ ሰው ታውቃላችሁ ሁሉ ጊዜ ክሬዲት ይወስዳል። ምንም ነገር ሲሆን ክሬዲት የመውሰድ መንገድ አለ። በእግዚአብሔር ዓለም ውስጥ ወይም ከእግዚአብሔር ጋር ያለውን የፍቅር ህይወት ጀማሪ የሚያደርጋቸው ሰዎች አሉ። በቃ ይሄ ሰውዬ እንዴት ነው የሚወደኝ ብሎ እግዚአብሔር የነሱን አያያዝ አይቶ የወደዳቸው የሚመስላቸው ሰዎች አሉ። የእግዚአብሔር ፍቅር ከራሱ ከእግዚአብሔር ነው የጀመረው። ሰምታችሁኛል ወይ? ስለዚህ እናንተ እሱን ከመውደዳችሁ በፊት እሱ ይወዳችኋል። ይሄ እግዚአብሔር ቃል እውነት ነው። በጣም ደስ የሚለው ደግሞ ራሱ እግዚአብሔር እናንተን የወደደበትን ጊዜ ሲናገር በእግዚአብሔር ፍቅር ጅማሬ ውስጥ ተሸናፊ ነው የምትሆኑት። ምክንያቱም ዓለም ሳይፈጠር በፊት ኢየሱስ ጌታ ነው። እናንተ መታችሁ ፍቅሩን አይታችሁ ነው የወደዳችሁት። በሌላችሁበት የወደዳችሁ ባላችሁበት አይጣላችሁም። ሰምታችሁኛል ወይ? ሳትኖሩ የወደዳችሁ እያላችሁ አይጣላችሁም። ሰምታችሁኛል? ስለዚህ የእግዚአብሔር ፍቅር ጀማሪነቱ መጀመሪያ ፍቅር ከሱ መምጣቱ ምንም የሚያጠራጥር ጉዳይ የለም። አሁን እኔ በዚህ ማለዳ ልናገር የመጣሁት የእግዚአብሔርን ፍቅር እግዚአብሔር እንደሚወዳችሁ ለመናገር አይደለም። እሱ ሰው በክርስቶስ ኢየሱስ ካመነ ጊዜ ጀምሮ ራሱን ለእግዚአብሔር የሚሰጥበት መንገድ የእግዚአብሔር ፍቅር ይባላል። ስለሱ ብዙ ተበለናል፣ ስለሱ ብዙ ተመረናል፣ ስለሱ ብዙ ዘምረናል። እና አሁን ከመካከላችሁ እግዚአብሔር እንደሚወደው የሚጠራጠር ሰው አለ ወይ ብዬ ራሱ ብጠይቅ ሰውየው ቢጠራጠር ራሱ በወንጌል አማኙ ማህበረሰብ ዘንድ እንደዚህ ማሰብ ኃጢአት እንደሆነ ስለሚያውቅ አያወጣም እጁን። ምን ሆኜ ነው ይሄ ሁሉ ሰው ይወግረኛል ሁሉ ብሎ ነው የሚያስበው። ምክንያቱም ሁላችን አማኝ በጣም እርግጠኛ ሆኖ ከሚኖርበት መንገድ አንዱ እግዚአብሔር እንደሚወደው ነው። አሜን አትሉም ወይ? ግን እዚህ ክፍል ላይ አንድ ተጨማሪ አሳይመንት ይሰጣል። ይበቃል ወይ እግዚአብሔር እኔን መውደዱ? ምንም ምናየው እሱ ነው። ስለዚህ አንድ ሰው ፈገግ ብላችሁ እሱ አስቀድሞ ወደዋል በሉት። እግዚአብሔር ይወዳል በሉ። ደግማችሁ እግዚአብሔር ይወዳል በሉት። እስቲ አሁን ድጋሚ አንድ ጥያቄ ጠይቁት። አንተም በሉት እስቲ ልትወደው ይገባል። አሜን። በጣም በተለይ ቁጥር 16ን እንዴት ደስ እንደሚለኝ እግዚአብሔር ለኛ ያለውን ፍቅር አውቀናል ደግሞ አምነናል ነው የሚለው። በነገራችን ላይ የምናገርበት ርዕስ የምትጽፉ ሰዎች እያየው ነው። በእውነት እግዚአብሔር ይባርካችሁ። የምናገርበት ርዕስ እግዚአብሔርን የመውደድ ምልክቶች ነው። አንድ ሰው እግዚአብሔርን ይውደድ አይውደድ ይታወቃል። አበሻ በጣም የሚገርማችሁ ነገር ሙያ በልብ ነው ይላል። አበሻ ምንም ሰርቶ ሳያበላ እንዳይነቃበት እኮ ነው። ይቻለው አይቻለው አይታወቅም። እሱ ስትለው በልብ ነው ይላል። ቸርች ከመጣን በኋላ እምነት ሲባል በልብ ነው፣ ፍቅር ሲባል በልብ ነው፣ ጸሎት ሲባል በልብ፣ ሁሉ ነገር በልብ። እግዚአብሔር ተወዳብ እንዴ በልብ አይታወቅም? ይታወቃል። እግዚአብሔርን የሚወድ ሰው ምልክቶች አሉት። እግዚአብሔር እንደሚወደን እርግጠኛ አድርጎ ነው መጽሐፍ ቅዱስ የሚጀምረው። ለምሳሌ እዚህ ክፍል ላይ እኛ እግዚአብሔር ለኛ ያለውን ፍቅር አውቀናል ይላል። ክብር ለኢየሱስ ይሁን። እግዚአብሔር ለኛ ያለውን ፍቅር አውቀናል። በምን አንድን አማኝ ጠርታችሁ
እግዚአብሔር ይወዳል ወይ እግዚአብሔር እንደሚወድ ታውቃለህ ወይ ብትሉት በጣም በእርግጠኝነት ከሚነግራችሁ ነገር መካከል አንዱ በክርስቶስ ኢየሱስ በኩል የተገለጠውን የእግዚአብሔር ፍቅር ነው። ማንም ሰው ኢየሱስን እያየ መስቀል እያየ እግዚአብሔር ይጠላኛል ማለት አይችልም። ከዚህ በላይ የሚገርማችሁ እግዚአብሔር ፍቅሩን የሚገልጥበት ከዚህ የሚበልጥ ፍቅር የለውም ይላል ዮሐንስ ወንጌል ምዕራፍ 10 ላይ። ምን አይነት ፍቅር? ነፍሱን ለወዳጆቹ። ብዙ ሰው እኮ ኢየሱስን ተቀብሎ የዘላለም ሕይወት ካገኘ በኋላ እግዚአብሔር እንደሚወደው ይጠራጠራል። ለምን? ኮንዶሚኒየም ስላልወጣለት፣ ለምን? ስራው ስላልተስተካከለለት። ትልቁን ተቀብሎ በትንሹ ነው ከእግዚአብሔር ጋር የሚጣለው። መጽሐፍ ቅዱስ ግን ማንም አማኝ በእግዚአብሔር ፍቅር እርግጠኛ እንዲሆን ነው የሚነግረው። እግዚአብሔር ይወደኛል የሚለውን ያላረጋገጠ አማኝ ችግሩ እሱ ጋር ያለው እንጂ እግዚአብሔር ፍቅሩን በልጆቹ መካከል አፍስሷል። በጣም ደስ የሚላችሁ ነገር፣ በጣም የሚገርማችሁ ነገር፣ በጣም አስደናቂ ከሆነው ነገር መካከል አንዱ በሁለት መዋደድ በሚባል ጉዳይ የተሳሰሩ ሰዎችን መዋደድ ፍቅር በሚባል ባልና ሚስት ሊሆኑ ይችላሉ፣ ወይም ደግሞ እጮኛ ማቾች ሊሆኑ ይችላሉ። ሌላም ደግሞ ምን ልበላችሁ በስራ በአገልግሎት በእያንዳንዱ እንቅስቃሴ ላይ ፍቅር ሚል ማሰሪያ ባለው ነገር ውስጥ የገቡ ሰዎችን ስትጠይቋቸው ሁሉም ሰው ስለራሱ ነው እርግጠኛ መሆን የሚችለው አይደል እንዴ? እንደውም አንድ ቃለ መጠይቅ እኔ ሰምቻለሁ ከ4-5 ዓመት በፊት ኢትዮጵያ ውስጥ ሳይሆን ከኢትዮጵያ ውጪ ነው ቃለ መጠይቁ የተደረገው። ቃለ መጠይቁን የሚያደርገው በዛ ሀገር ላይ በጣም ፌመስ የሆነ ጋዜጠኛ ነው። እና ምንድነው ዓላማው? እነዚህ የሚዋደዱ ወይም ደግሞ ባልና ሚስት እጮኛ ማቾች የሚባሉ ሰዎች በአንደኛው ፍቅር እርግጠኛ ነው ወይ ሚለው ለመጠየቅ አሰበና የት ልሂድ ብሎ የተወሰኑ ቦታዎችን እንደ ጋዜጠኛ የሚዋደዱ ሰዎች የሚበዙት የት ነው? እዚህ ሸጎሌ አካባቢ ነው የሚበዙት። የሚዋደዱ ሰዎች እኮ የሚበዙበት አካባቢ አለ አይደለ? ፍቅር ያገባችሁ ሰዎች እጮኛችሁን የት ነው የጋበዛችሁት? የት ነው ፍቅራችሁን የነገራችሁት? ነው እንዲሁ ዝም ብላችሁ ጌታ ተናግሮኛል ብላችሁ ያገባችሁት? አሉ በጣም የሚዋደዱ ሰዎች ፍቅረኛ ማቾች ባልና ሚስቶች የሚበዙባቸው አካባቢዎች። አሁን ውጭ ሀገር ባህር አካባቢ ላይ ቀስቀስ ያለ ንፋስ እየተቀበሉ ጁስ አዛው ግማሽ እግራቸውን ውሃ ውስጥ ከተው በዚህ ሁኔታ በጣም እንደሚወዳት ይነግራታል። እኛ ለዚህ አልታደልም፣ ግን ብዙ አረንጓዴ ምድር ፓርኮች ምናምን አሉ፣ አንድነት ፓርክ ምናምን እንደዛ። እሱ ሂዱ፣ እኔ ሄጄ አውቃለሁ። የሚገርማችሁ ነገር ማንም አይሰማችሁም። ሁለት ወር በዛ በቃ ግሪን ኤሪያ ውስጥ ማለት ቢችንና አረንጓዴ ምንድነው ይሄ ተክሎችን ከፍቅር ጋር ያገናኘው ነገር ነው። እስከዛሬ ልደርስበት ያልቻል ሰው እንደወደደ ለምን አትክልት ያለበት ቦታ እንደሚሄድ ማለት ነው ይዞ እንደሚሄድ እና በአሰበ እዛ ነው የሚገኙት ብሎ በጣም ከተማይቱ ላይ ወዳለ ባህር ዳርቻ ሄደ እና ይታወቃል። ገና ሲመጣ ጋዜጠኛ ስለሆነ ያውቁታል። እና ካላችሁ የፍቅር ደቂቃ 5 ትሰጡኛላችሁ? ምንም ችግር የለም። እና እየቀረ ላይቭ ነው የሚተላለፈው እና ባካችሁ አሁን የምጠይቃችሁን በትህትና መልሱ። ወደ ወንዱ ዞር አድርጎ ወዳታለህ? አሁን ይሄ ለወንዱ ትልቅ አጋጣሚ ነው። ሰምታችሁኛል አይደለ? እንደሚወዳት የሚገርማችሁ ነገር የሚናገርበት እድል መፈጠሩ በራሱ ሰምታችኋል። ምክንያቱም አሁን ለብቻዋ ያወራትን ፍቅር ሰዎች ሁሉ በሚሰሙበት መልኩ እንደዚህ አይነት እድል መገኘቱ ራሱ ትልቅ ነገር ነው። ስለዚህ እግዚአብሔር ይስጥ እንደውም በቃ በጣም ትልቃማ አጋጣሚ ነው ብሎ ሰዎች እንዴት አድርጎ እሷን እንደሚወዳት የሚያቃቸውን የፍቅር ቃላትና እሷን ሊገልጥልኝ ይችላል ሚሉትን ሐሳቦች በሙሉ ዝርግፍ በማድረግ አይ ላቭ ዩ ብሎ በቃ ይነግራታል። እዛ እሱ ብቻ አይደለም የሚናገረው፣ ደግሞ ወደ እሷም ዞር ያደርግና አንቺስ ትወጂዋለሽ? ይሄም ለሷ ትልቅ እድል ነው። እና የሚገርማችሁ ነገር በጣም ነው የምወደው ብለ ይናገራል። ከዛ መለስ ብሎ ሌላ አንድ ጥያቄ ብቻ። እሺ ምንድነው ጥያቄ? እንደምትወዳት ተናግራል? አዎ። እንደምትወዳት አሳውቃታል? አዎ። እሷስ እንደምትወድ ታውቃለህ? የሚገርማችሁ ነገር የመጀመሪያውን ጥያቄ ሁሉም ሲመልሱ፣ ሁለተኛውን ጥያቄ ግን ከግማሽ በታች አልመለሱ። አባሻ ራሱ ምን ይላል መሰለ? ሰዎች ይወዱኛል አትበል፣ እወዳቸዋለሁ በል እንጂ ይላል። አያችሁ? ምክንያቱም እንደምትወዱት ነው ሰውየውን እርግጠኛ የምትሆኑት እንጂ እንደሚወዳችሁ እርግጠኛ ልትሆኑ አትችሉም። መጽሐፍ ቅዱስ ግን ከእግዚአብሔር ጋር ባላችሁ ፍቅር እንደምትወዱት አይደለም እርግጠኛ የሚያደርገው፣ እሱ እንደሚወዳችሁ ነው እርግጠኛ የሚያደርገው።
ይኸውላ መንፈሳዊ ህይወት ላይ ከኔ ፍቅር እርግጠኝነት ይልቅ በእግዚአብሔር ፍቅር እርግጠኛ ነው። አሜን አትሉም ወይ? እግዚአብሔርን ትወዱታላችሁ? እርግጠኛ ናችሁ? አንድ ደስ የሚል ነገር ልንገራችሁ። ከናንተ ይልቅ እግዚአብሔር ይወዳችኋል። ለዚህ ነው እግዚአብሔር እንደሚወደን እናውቃለን። ያስደነግጣል እኮ አሁን እንደው እስራኤል አበሻ ለመሆኑ ተቀመ ተው እንወደዋለን በል እንጂ እንደምን ይወዱኛል አትበል፣ እወዳቸዋለሁ በል ነው የሚል መጽሐፍ ቅዱስ ላይ። ግን እንደምትወደው የሚገርም ከመናገር ይልቅ እንደሚወድ መናገር እርግጠኛ ነው። አሜን አትሉም ወይ? እስቲ እጃችሁን ከፍ አድርጉና እግዚአብሔር ይወደኛል በሉ። እርግጠኛ ነኝ በሉ። ደግሞ አይተናል፣ አምነናል፣ አውቀናል ነው የሚለው። ታይቷል፣ ተገልጧል። አንድ ጊዜ ተናግሬያለሁ። እግዚአብሔር ሰማይ ሆኖ እንደሚወደን አይደለም በሚያሳዝኑ የፍቅር ደብዳቤዎች ያሳመነን ልጁን ኢየሱስን ሰጥቶ ነው። ሕይወቱን ሰጥቶ ነው። ኢየሱስ የእግዚአብሔር የፍቅር መገለጫ ነው ይላል የእግዚአብሔር ቃል። ስለሚወደን ከልጁ ከክርስቶስ ኢየሱስ ጋር ከወደደን ከታላቅ ፍቅሩ የተነሳ አሜን ከኢየሱስ ጋር ምን ሰጠን? ሕይወት ሰጠን። የእግዚአብሔር ስጦታ መነሻው ፍቅር ነው የሚለው እግዚአብሔር ቃል። አያችሁ እግዚአብሔር ይወደናል ይላል የእግዚአብሔር ቃል። እኛም ደግሞ እርግጠኛዎች ነን። አለቀ በቃ እሱ ጋር ይቋጫል ማለት ነው። እግዚአብሔር ለኔ ያለው ፍቅር፣ እግዚአብሔር እኔን የሚወድበት መንገድ ታወቀ፣ ተረጋገጠ። በክርስቶስ ኢየሱስ መስቀል ላይ ያለው ያ ፍቅር ደረሰኝ፣ አምኜው ሕይወት አገኘው እና እሱ ጋር ይቋጫል። በቃ በቂ ነው። መጽሐፍ ቅዱስ እንደሱ ብቻ ነው የሚያስተምረው። እሺ ያ የተወደደው ሰው፣ ያ ኢየሱስን የተቀበለው ሰው፣ ያ በእግዚአብሔር ፍቅር እርግጠኛ የሆነው ሰውስ ምንድነው የሱ ኃላፊነት? አያችሁ ብዙ ጊዜ የምንረሳው ነገር እግዚአብሔር እንደሚወደን እናውቅና እኛ እንደምንወደው ደግሞ የሚጠበቅብን አይመስለንም። እግዚአብሔርን መውደድ የሚጠበቅብን አይመስለንም። እግዚአብሔርን መውደድ ምንም በክርስትና ውስጥ ቦታ የሌለው ጉዳይ፣ አስፈላጊ ያልሆነ ጉዳይ። የሱ ይበቃል። የሱ ራሱ መቻንሶ ወደሚል ወደ ተሳሳተ መረዳት ውስጥ ብዙ ሰው ገብቷል። ተውት። በእግዚአብሔርና በሰዎች መካከል ያለ ቀርቶ በፍቅር ግንኙነት ውስጥ ራሱ እኮ ታውቃላችሁ ሁለቱን ወደ ቤተ ክርስቲያን የሚያስገባቸው ጉዳይ መዋደድ የሚባለው ነገር። እኔ መጋቢ ስለሆንኩኝ ልንጋባ ነው ብለው ሲያሳውቁ ከመጠይቃቸው ነገር መካከል አንዱ ትዋደዳላችሁ ወይ የሚለውን ነው። እስካሁን ድረስ ሁሉም አዎ ብለዋል። የሚገርም ነገር ግን እሱ ማለት ነው የኔ በቃል ፓስተር ተው እሷን ቢል አላጋባው። ለምን አትሉም? እሷስ መውደድ አለባት። እኔ በጣም ነው መወዳት፣ እኔ በጣም ነው ማፈቅራት፣ የኔ በቂ ነው፣ የኔን አብቃቅተን እንጠቀማለን፣ ምንም ችግር የለም፣ እሷ እኔን መውደድ አይጠበቅባትም ቢል የሚገርም ነገር። ይሄን ሰውዬ ገና ኤሌመንተሪ ከሆነ የጋብቻ ትምህርቱ ወደ ኋላ የሚገርም ነገር። ሽማግሌ ልኳል ብትለኝ አልሰማም። በቸርች ስርዓት ውስጥ ይሄ ሰውዬ ሊያገባት አይችልም። እሷ ለምን አትወደውማ? መልስ የለማ። ከዛ አካባቢ ብዙው በክርስትና ህይወት ውስጥ ሲኖር የእግዚአብሔር ፍቅር ይጎላል። የእግዚአብሔር ፍቅር መነሻ ነው። የእግዚአብሔር ፍቅር እርግጠኛ ነው። ከዛ በኋላ ከሱ ግን ምንም እንደማይጠበቅ ነው የሚያስበው። ከሱ የሚገርማ የሱ ፍቅር ብዙም አስፈላጊ እንዳልሆነ ነው የሚያስበው። የሱ ፍቅር ብዙም ቦታ እንደሌለው ነው የሚያስበው። መጽሐፍ ቅዱስ ግን አንደኛ ዮሐንስ ምዕራፍ 4 ቁጥር 19 ላይ እግዚአብሔር አስቀድሞ ወዶናል ካለ በኋላ መልስ አለው። እኛም አለ ሃሌሉያ እንወደዋለን። የሱን ያክል ባይሆንም ከሱ በኋላ ቢሆንም ሰምታችሁኛል ወይ? አይነቱ መንገዱ ይዘቱ ቢለያይም ሳልኖር የወደደኝን ስኖር በተወደድኩበት መልስ እሰጣለሁ፣ እወደዋለሁ። ስለዚህ ዛሬ ማለዳ በጣም በፍጥነት አብረን የምንመለከተው እግዚአብሔርን የመውደድ ምልክቶች። አሁን ቅድም እንዳወራኋችሁ ነው። እንግዲህ አንድ ሰው ጠርታችሁ እግዚአብሔር ይወዳል ብትሉት አዎ ይላችኋል። በምን አወቅ? በኢየሱስ። መጽሐፍ ቅዱስ እግዚአብሔር እንደሚወደን 1000 ማረጋገጫዎች አሉት። ዋናው ግን ኢየሱስ ነው። አሜን። ኢየሱስ የእግዚአብሔር የፍቅር ጥግ ስለሆነ አሜን አትሉም ወይ? እንደው እንዳላደክማችሁ ግን አንድ ሰው ጨበጣችሁ እግዚአብሔር እንደሚወድ እርግጠኛ ነው ወይ በሉት። እርግጠኛ የምንሆነው በእግዚአብሔር ፍቅር ነው። እኛም ግን እንወደዋለን። እግዚአብሔርን የሚወድ ሰው በነገራችን ላይ ፍቅር ምልክት አለው አይደል እንዴ? ፍቅርና በሽታ ብዙ ጊዜ የሚያገናኝ ነገር አላቸው። ሐኪም ቤት ሄዳችሁ እንደተቀመጣችሁ ዶክተር ሰላም ነው እንዴት ነህ ይላችኋል። እዛ በኋላ በተቀጥሎ የሚጠይቀው ጥያቄ ያስገርመኛል። እንዴት ያረጋል ይላል።
እንዴት ያረ ለምን ሳይመረምር ወይ ተንፈስ የተነፈስ ምን እንዴት ያረጋል ስትለው ያተኩሰኛል ስትል በሱ የእውቀት መረዳት የሚያተኩሱ በሽታዎች በፍጥነት ወደ አይምሮ ይመጣሉ። ገብቷል አይደለ? ወዲያው ከዛ በኋላ ደግሞ ምንድነው ያልበኛል ካል ተጨማሪ ኢንፎርሜሽን ነው የምትሰጠው። የሚያተኩሱ ብቻ ማልቡትን ያወጣና ትኩሳትና ላብ አብሮ የሚገለጥባቸው ወደ ከ1 ሚሊዮን በሽታ ወደ 500,000 ታስጠጋለታለህ። ከዛስ ምግብ ይዘጋኛል ካልክ ደግሞ ምግብ የሚከፍቱትን ትቀንስለታለህ፣ ወደ 100 እየተጠጋ ምልክቱን በተናገርክ ቁጥር ሰውየው ደምህንና ሌላ ጉዳይ ሳይመረምር ወደ በሽታ ኦሬዲ 70% ይጠጋል። እርግጠኛ ለመሆን ነው የሚወስደው እንጂ የሚገርማችሁ ነገር ካንተ ከሚያረግ ከምልክቱ በሽታው ላይ ደርሷል። ከምልክቱ በቃ ልክ እንደዚሁ እግዚአብሔርን ያፈቀሩ ሰዎች ምልክት ምንም አያረገኝም ካልክ ምልክት የለውም። ምልክት ከሌለው ደግሞ በሽታ ምልክት የሌለው በሽታ አይኖር እንግዲህ ወደዛ እኔ ባዮሎጂ ነው ቴዎሎጂ አላጠናው። ስለዚህ ወደዛ ግን እግዚአብሔርን የመውደድ ምልክቶች እነዚህን ስናገር በዛው ራሳችሁን ቼክ ያረጋችሁ ምልክት ይታይብኛል ወይስ አይታይብኝም? ጀምሮ ነበር እና ቀንሷል፣ አሁን እንደገና ይጨምራል። በነገራችን ላይ ዛሬ ወደዚህ ስመጣ እንደ ትንቢት መነግራችሁ ነገር የእግዚአብሔር ፍቅር በህይወታችሁ ላይ እንደገና ይፈሳል። እሱ በማይጨምር በቃ አልቲሜት በሆነ ፍቅር ወዷችኋል። የእናንተ ፍቅር ግን ወደዛ እያደገ ይመጣል። አሜን አላችሁ። እግዚአብሔርን መውደዳችሁ የሚጨምርበትን መልእክት ነው ዛሬ ይዤ የመጣሁት። እግዚአብሔርን የመውደድ ምልክቶች አንደኛውና እኔ በኔ የመጽሐፍ ቅዱስ ጥናት መሰረት እንደ ዋነኛ አድርጌ የሚወድ ሰው ምልክት ርዕሱ እንዳረሱ እግዚአብሔርን የመውደድ ምልክቶች ነው። አንደኛው በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ እናነባለን። እኔ አነብላችኋለሁ ለማውጣት በፍጥነት። የመጀመሪያው ምልክት መንፈሳዊ ኃላፊነትን መቀበል ቁጥር 15 እስከ 17 ተመልከቱ። ዮሐንስ ወንጌል ምዕራፍ 21 ቁጥር 15 እንደዚህ ይላል። አብረን እናነባዋለን። አሁን ምሳም ከበሉ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለው። አይገርምም? ለመጀመሪያ ጊዜ ይሄንን ያነበብኩትለት እንዴት እንዳለቀስኩ። ጌታ ኢየሱስ እኮ ነው ስምዖን ጴጥሮስን አስቀምጦ ስምዖን አቤት ትወደኛለህ? እናንተ ብትሆኑ ምንድነው የምትሉት? በነገራችን ላይ ጴጥሮስ ጌታ ኢየሱስ ክርስቶስ ይሄንን የሚጠይቅበት ቦታ ይሄንን የሚጠይቅበት ሁኔታ ራሱ በጣም ሴንሲቲቭ ቦታ ነው። የሚገርማችሁ ተጠያቂው ጴጥሮስ ይሁን እንጂ ከጴጥሮስ ጋር ሌሎች ደቀ መዛሙርቶች አሉ። እንደምታስታውሱት ዮሐንስ ወንጌል ምዕራፍ 21 ገና ሲጀምር ራሱ ጌታ ኢየሱስም እንደገና ለደቀ መዛሙርቱ ተገለጠላቸው ይላል። ምክንያቱም ጴጥሮስ ኢየሱስን ከካደ በኋላ ታስታውሳችሁ፣ ኢየሱስን ከካደ በኋላ አላውቀውም ብሎ ጌታ ኢየሱስን ያለ ዛሬ አላየሁትም አይነት ሁኔታ ላይ ኢየሱስን ሽምጥጥ አድርጎ መሸምጠጥ የሚለውን ቃል አንድ ጓደኛዬ እንደዚህ የሚያበራራው በጉዳዩ ላይ የሚገርማችሁ ምንም አይነት ኢንፎርሜሽን እንደሌለው በስመ አብ ምን አይነት ነገር ያው እኮ እዚህ ጋር እኮ የተገናኘ ነው አይነት ነገር አብሮት የኖረን አብሮት የበላን አብሮት የቆየውን ኢየሱስን ያለ ዛሬ አላየሁትም በሚል አይነት ሁኔታ 3 ጊዜ ከካደ በኋላ ብዙ ጊዜ ጴጥሮስ አንዴ ዶሮ 3 የጮህ ነው የሚመስላቸው። ጴጥሮስ 3 ክዶ ነው ዶሮ አንዴ የጮህ በነገራችን ላይ። ስለዚህ ክዶት ጨርሶ ከዛም በኋላ እንደገና ተገናኝቶታል። ሁለተኛ ኢየሱስ ከተንሳየ በኋላ ሲቆይ 6 ሰዎችን ከ12 11 አንደኛው ቀድሞ ተቀንሷል። ያስቆረጡ ይሁዳ ማለት ነው። የሚገርማችሁ አሳ ላጠምድ ሄዳለሁ ብሎ አሳ ለማጥመድ ብድግ አድርጎ እኛም አብረን እንሄዳለን ብሎ እሺ ዮሐንስና አንድሪያስ ያዕቆብ ይከተሉት። ሌላ ደግሞ 3 እኮ ነው ግርም የሚሉኝ። ታንኳ ላይ ከኢየሱስ ጋር ነው አንዳንዶቹ ለመጀመሪያ ጊዜ የወጡት እንጂ አሳ የተጠመደውን መብላት እንጂ ማጥመድ የማያውቁ ሰዎች በሙሉ ጴጥሮስ ሄዳለሁ ሲል እኛም ካንተ ጋር እንሄዳለን ሲባል ግማሽ ደቀ መዛሙርት ከፍሎ ባህር ላይ የተገኘ ሰው ነው። ሙሉ ሌሊት ሲደክሙ አድረው ኢየሱስ ከተንሳየ በኋላ ባህር ዳርቻ ላይ ቆሞ ጠብቋቸው ደክመው ሲመጡ ልጆቹ የሚበላ አላችሁ ሲላቸው ነው የምታስታውሱ ከሆነ ምንም አላገኘንም አሉት። ምንም አላገኘንም ማለት ለአንድ አሳ አጥማጅ እንቁራሪትም አላገኘንም ማለት ነው። ምክንያቱም እኔ ቀይ ባህር አካባቢ የተወሰነ ጊዜ 1-2 ዓመት ኖር ያለው እና አንድ አሳ አጥማጅ ምንም አላገኘውም የሚለው ባህር ውስጥ አሳ ብቻ አይደለም የሚገኘው። በነገራችን ጊንጥም ይገኛል፣ ግንድም ይገኛል። ምን ሊሰራ እንደገባ አይታወቅም።
ስትስብ ትልቅ የአሳ ያስክ መስሎ ከየት የመጣ ክንድ እዛ ውስጥ ትስባለ ከዛ እንደገና ጥላ ነው እንቁራሪትም ትስባለ ስለዚህ ለኢየሱስ ዳር ቆሞ ለሚጠይቀው ሰውዬ አዳራችን ድካም የሞላበት ነው ምንም ነገር አልያዝንም ተስፋ የቆረጡ ሰዎች እነዚህ በስተቀኝ ጣሉ አላቸው በስተቀኝ ጣሉ እንደምታስተውሱት ብዙ አሳ ያዙ የዛን ሰዓት ዮሐንስ በጣም ስማርት ነው በጣም ገረመው አስታወሰ ከ3 ዓመት ተኩል በፊት እንደዚህ አይነት ሁኔታ ውስጥ ይያሉ ኢየሱስ መጥቶ ታሪኩን እንደቀየረ ጴጥሮስን ነካ አደረገውና ቅድም ቆሞ የሚበላ አላችሁ ያለን እኮ ጌታ ኢየሱስ ነው ሲለው ደነገጠ ከዛም በኋላ ጴጥሮስ በፍጥነት የሚገርማችሁ ኢየሱስ ላይ ለመድረስ ራሱን ወደ ባህር ከተተና ደረሱ ከዛ ቀና ሲሉ የተጠበሰ አሳ አገኙ ከየት እንደመጣ እሱ ራሱ አይታወቅም እነሱ ከያዙት አሳ አይደለም የተጠበሰው ፍምና የተጠበሰ አሳ አገኙ ስለሚል በልተው ሲጨርሱ ጌታ ኢየሱስ አደገኛ ጥያቄ ጴጥሮስን ጠየቀው ጴጥሮስ የዮና ልጅ ስምዖን ሆይ ምናልባት እርግጠኛ ነኝ እስከዛች ደቂቃ ድረስ ማንም ምንም እንዳላወራ ኢየሱስ ነው ድምጹን ያሰማው አይገርምም ምንቶ ማይተውን ይያሉ ምን እንዳወሩ ግን አልተጻፈም ብቻ በዝምታ መሃል ጌታ ኢየሱስ ምሳ ከበሉ በኋላ አንድ ጥያቄ እዛ ከተሰበሰቡት 7 ሰዎች መካከል እሱ 8ኛ ነው የሚገርማችሁ አንድ ጥያቄ የጥያቄው አቅጣጫ አንድ የካደ ሰውዬ ላይ የጥያቄው አቅጣጫ አንድ የተሰጠውን አገልግሎትና ኃላፊነት እየተወ መሄድ ሰውዬ ላይ እንደገና ተመልሶ የሚገርማችሁ ቲም የሚገም ሰውዬ ላይ ፎከስ ያደረገ ጴጥሮስን ያነጣጠረ ጥያቄ ነው የጠየቀው 3 ጊዜ ነው እንደውም 3ኛውን የሚገርማችሁ ነገር ጴጥሮስ ራሱ በጣም ተጎርቶበታል አዝኗል መውደዴ አይታወቅብኝም ብሎ ማለት ነው ምክንያቱም 2 ጊዜ ኢየሱስ ጠይቆት 2 መልሶ 3ኛ ሲደግምበት አዘነ ይላል ጴጥሮስ ይሄን ያህል ኢየሱስን አለመውደዴ መውደዴ አያስታውቅም ብሎ ማለት ነው ሰምታችሁኛል ጌታ ኢየሱስ 3 ጊዜ የጠየቀኝ አያስታውቅብኝም እንደምወድ እንዲውላችሁ እንድትጠይቁ እግዚአብሔር ይርዳችሁ በዙሪያ ያሉ ሰዎች ኢየሱስን እንደምወድ አያውቁም ላምበው ምሳም ከበሉ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ልክ ትወደኛለህ አለው አሁን ጌታ ሆይ እንደወደ አንተ ታውቃለህ አለው ግልገሎችን አሰማራ ደግሞም 2ኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህ አለው አሁን ጌታ ሆይ እንደወደ አንተ ታውቃለህ አለው ጠቦቶቼን ጠብቅ አለው 3ኛም ጊዜ የዮና ልጅ ስምዖን ሆይ ትወደኛለህ አለው 3ኛም ትወደኛለህ ስላለው ጴጥሮስ አዘነና ጌታ ሆይ ድምጹ ግን አይታያችሁም የጴጥሮስ ስልል ያለ ድምጽ ያዘነ ሰው ድምጽ እኔ ሳነብ እንደዛ አይነት የመጀመሪያው ላይ በኮንፊደንስ ነው ምክንያቱም ይሄ ሰው የህሊና ሞቀሳ አለበት እነዚህ ሁሉ ቢክዱ አልክድም ያለ እነሱ ሁሉ ሳይክዱ የካደውሱ ሳይቸገር እኮ ነው ልሰቀል ነው ምናምን ሲል ኢየሱስ ማንንም ሳይጠይቀው እጁን አውጥቶ እነዚህ ሁሉ ቢክዱ ነው ያልክድም አለ አክቹአሊ ጴጥሮስ ወኔ ያለው የኛ ሰፈር ሰው ሊመስለው የጨርቆስ ሰው ምክንያቱም ሊይዙት ሲመጡ ታስተውሳላችሁ አይደለ በጌቴሴማኒ ተራራ ላይ ሊይዙት ሲመጡ ጩቤ አውጥቶ ማልኮስ ጆሮ ጉንዱን ብሎ ጌታዬን ተነኩና ያለ ነው ይኸውላችሁ እኔ እሱን ክፍል በጥንቃቄ ነው ማነበው እወደዋለሁ ጴጥሮስን ጌታ ኢየሱስ ጠጋ ብሎ ሰይፍ የሚያነሱ በሰይፍ ይጠፋሉ ሰይፍን ወደ ሰገባ ከተታው ብሎ ግን እንዲሁ በመንፈስ ቅዱስ እንዳብራራልኝ ምረዳው አንድ ነገር ብነግራችሁ ያንዳንድሽ አይነት እይታ ግን እንዳያቸው ፊል አረጋለሁ ሲያዝም ብለሽ አይነት ነገር እኔ ጴጥሮስን በጣም ነው የምወደው ሰዓቱ ስላልሆነ እንጂ ወኔያም ነው ጴጥሮስ ፈሪ አይደለም ኢየሱስን በኋላ መጣበታለሁ እንዴ የሮም ወታደርን አንድ እስራኤላዊ ሆነ መናገር እኮ ማለት ከፍተኛ ኃላፊነት መውሰድ ነው የሮም ወታደርን ጆሮ ግንዱን ማለት አይደለም ፍጥጥ ብሎ ማየት በማይቻልበት ሁኔታ ውስጥ እኮ ነው ሄዶ ኢየሱስን ወደ ኋላ አርጎ ያኔ አሳሳ ያጠምድ ፊሊቶ ምናም በሚቀድበት ይሄድ በመገለጥ ያልተገኘው ጩቤ እኮ ነው ከየት እንደሆነ ወጣ አድርጎ እንጋቀመስ ጆሮ አንድሽ ትጠግና ኢየሱስ ባይከለክለው ይጨርሳቸው ነበር የሚወደው ሰው ሲነካ ማን እንደተነካ ሁሉ አታውቁ አንዳንድ ሰዎች ምን እንደነኩ መታቁት ቀጥሎ ጉዳዩ ላይ የሆነው ሰው አግሬሲቭ ሆኖ ሲነካ ይሄን ያክል ጴጥሮስ ፈሪ እንዳይመስላችሁ
በጣም ድንጉጥ እንዳይመስላችሁ። እዛ ቦታ ላይ ግን አቃተው አልቻለም። ስለዚህ ደቀ መዛሙርቱ ሁሉ ጴጥሮስ እንደካደ ያውቃሉ። ኢየሱስን አላቀህም እንዳለው ያውቃሉ። ተመልሶ ደግሞ የሚገርማችሁ ማዕድ በልቷል፣ አብሮ ተቀምጧል እና ሌሎቹ አልተጠየቁም። ተጠያቂው ጴጥሮስ ነው። ጥሩ እድል አግኝቷል። ባለፈው ለታ ክዷል ያላችሁ በሙሉ ጠይቆኝ እወደዋለሁ አይነት ነገር ነው። እወዳለሁ ጌታ ኢየሱስ ሲለው ጌታ ኢየሱስ ክርስቶስ ምን እንዳለው ታውቃለህ? ትወደኛለህ? አዎ። እንግዲያው ፍቅር የሚታወቀው አዎ በሚለው ቃል ሳይሆን ቀጥሎ በመሰጠህ ኃላፊነት ነው። ጠብቅ በጎቼን። አያችሁም? እግዚአብሔርን የመውደድ ምልክት መንፈሳዊ ኃላፊነት በመቀበል ነው። ኃላፊነት የሚሸሰው እወዳለሁ ቢል በፍጹም አሁን የዘመኑ ክርስቲያን እዚህ ያላችሁትን አያካትትም። ግን ብዙ ቦታ ላይ ሰዎች እግዚአብሔርን መውደዳቸውን መንፈሳዊ ኃላፊነት በመውሰድ አያምኑ። አገልግል ስትለው ረፎ እኔ ቢቀርብኝ ከዛስ ወዳለው የሚል መዝሙር ሲመጣ ስቅስቅ ብሎ የሚያለቅሰው እሱ እግዚአብሔርን የምትወዱት ብል አሁን ሁላችሁም ታውጣላችሁ። ስንቶቻችሁ ከእግዚአብሔር መንፈሳዊ ኃላፊነት ተቀብላችኋል? ትወደኛለህ ጴጥሮስ? አዎ። ትወደኛለህ? አዎ። አሁን እንደ ትላንትናው እየተነሱ መሮጥ የለም። አሁን እንደ ትላንትናው በየቦታው የምትክደው ኢየሱስ የለም። አሁን እንደ ትላንትናው አላቀውም የምትለው አይደለም ማለት እንደውም ሃሌሉያ ከራስ አልፈ የምትጠብቀው በግ ልሰጥ ነው። በጥበቃ ውስጥ ፍቅርን አየዋለዋል። በንግግር ውስጥ አይደለም፣ በወሰድከው መንፈሳዊ ኃላፊነት ውስጥ። ሁላችን ፓስተር እንሆናለን፣ ሁላችን ነብይ ሐዋርያ እንሆናለን፣ ሁላችን ዲያቆን ሽማግሌ እንሆናለን አላልኩም። ቢያንስ በራሳችን ህይወት መንፈሳዊ ኃላፊነት መውሰድ አለብን። የምትጠብቁት በግ ባይኖር ራሳችሁን መጠበቅ ትልቅ መንፈሳዊ ኃላፊነት ነው። ስለዚህ ተባባሉ ስለምል ከዚህ በኋላ 30 ጊዜ አንደኛውን አጠገባችሁ ያለውን ሰው ጨብጡትና እንደዚህ እግዚአብሔርን የመውደድ ምልክት በሉት እስቲ። መንፈሳዊ ኃላፊነት መውሰድህ ነው። ኃላፊነት እጠብቀዋለሁ ምን ይሄ ጉዳይ ለምን ተበላሸ ተብለ የምትጠየቅበት እኔ ይላሉ አንዳንድ ሰዎች ከምንም ነገር ጋር አታነካኩኝ። አቤት ትልቅ መንፈሳዊ እድገት እኮ መሆን አልፈልግም። እኔ አልፈልግም። ኢየሱስን ትወጃለሽ? ጌታዬን አረዳራቱን ተተሽ ወይ ኳየር ግቢ። አንዳንድ ሰዎች ይመጡና እኔ ኢየሱስን እኮ እንደኔ ማን ምንም ይወደው አይመስልም። የኔ ለየት ይልብኛል። የኔ ኢየሱስን መውደድ ለየት ይልብኛል። እኔስ ትንሽ ቆይና ምንድነው የምታገለግለው? በኢየሱስ ምን አገልግሎት ምናምን አይመቸኝም አትወጂማ። ብዙ ሰዎች የኔ ፍቅር ለኢየሱስ ያለኝ አላየንም። ምንም የታየ ነገር የለም። ለስሙ ያሳያችሁትን ፍቅር የሚለውን መጽሐፍ ቅዱስ ላይ ካልገነጠላችሁት በስተቀር ለእግዚአብሔር ያላችሁ ፍቅር መንፈሳዊ ኃላፊነት በመውሰድ ይታያል። ቢሮዎቻችሁ ላሉ ሰዎች ኢየሱስን መናገር መንፈሳዊ ኃላፊነት መውሰድ ነው። ጸጥ ለጥ ብሎ እግዚአብሔር የተባረከ ይሁን። ምንም በዚህ አካባቢ ላይ መንፈሳዊ ውጊያ አንድ ሰው እዚህ መስሪያ ቤት ውስጥ ክርስቲያን እንደሆንኩ አያውቅም የሚሉ ሰዎች አሉ። ምስጋና ፕሮግራም ሆኖ አንድም ቀን በወንጌል ምክንያት ስደት ደርሶብኝ አያውቅም ድል በድል ሆኜ ማለት ነው የሚሉ ሰዎች አሉ። ካልተናገርክ ምልክቱን ካላሳየ መንፈሳዊ ኃላፊነት ካልወሰድክ መውደድ አይታወቅም። ጴጥሮስ ትወደኛለህ? ጴጥሮስ አይሎም እዚህ ቦታ ላይ በነገራችን ላይ እንደውም አንዳንድ የመጽሐፍ ቅዱስ አስተማሪዎች ጴጥሮስ ለምን እንዳለ ሁሉ ያብራራሉ። እሱ ውስጥ አልገባም። ስምዖን ነው ያለው። ስምዖን የሚለውን እኮ ቀይሮለታል ራሱ ጌታ ኢየሱስ። ፓስተር ብዙ ጊዜ ስለዚህ ይናገራል። ፓስተር ምን ብሎ ነው? ስምዖን ማለት የተቀጠቀጠ ሸምበቆ ማለት ነው። ከዛ ኢየሱስ የቀየረለት ጴጥሮስ የሚለው ፔትራ የሚል ሐሳብ አለው። እንትን ነው አለት ማለት ነው። እና ስሙን ሲቀይርለት ሰውየው ከቅጥቅጥ ሸምበቆነት ወደ አለትነት ነው የተቀየረው። እና በኢንቴንሽናሊ ነው ጌታ ኢየሱስ ጠፍቶበት አይደለም ስምዖን ያለው። ያ ባልተቀየረው ስሙ ትወደኛለህ? አሁን የጴጥሮስ መልስ ምንድነው? አዎ። ሁላችን እንደምንለው ጌታ ኢየሱስ ክርስቶስ አሁን ዝም ብሎ አዎ ማለት የለም። ለሄድ ስለሆነ ሊያርግ ነው ጌታ ኢየሱስ። ከተወሰኑ ቀናት በኋላ ጌታ ኢየሱስ ክርስቶስ ወደ ሰማይ ያርጋል። ስለዚህ አሁን ጴጥሮስ እንደ ትላንትናው ጌታ ኢየሱስ በሌለበት እየከፈለ ስድስቱን አሳ አጥማጅ እንዳያረግ እየከፈለ የሆነ ነገር እንዳያረግ አሁን ኃላፊነት ሰጣለሁ። ምን አይነት ኃላፊነት? የመጀመሪያው በጎቼን ጠብቅ። እዚህ ላይ መቆየት አልፈልግም። ታውቃላችሁ ከእንስሳት መካከል በጣም ለጥቃት የተጋለጠ እንስሳ በግ ነው። የዋህ ነው። ቶሎ መሸሽ አይችልም አደጋዎችን።
ተኩላ እንደዚህ ሲመጣ ትንሽ ለማጥናት ሞክሬያለሁ። ፍየል በጣም ብልጥ ነው። መልኩን የቀየረ ማንኛውም እንስሳ ከመጣ ራሱን መከላከል ይችላል። በግ ግን አንበሳ እየመጣ ሳሩን ይግጣል። ምንም እንትን የለበትም። ምን ሊያደርግ እንደመጣ ሰላም ሊለውሉ የመጣ ነው መስሎ አብሮት ሊግጥ ሁሉ። ስለዚህ የወሰደው ኃላፊነት ራሱ በጣም ትኩረት የሚፈልግ ጉዳይ። ገብቷችኋል አይደለ? የምሰጥ በግ ነው፣ የሚጠበቅ ነገር ነው። ያንተ አይን ነቅለ አሳጥምዳለሁ እያልክ ከዚህ በኋላ መሮጥ አይቻልም። የሆነ ሰው ሲመጣ አላቀውም ማለት የምትሞትበት ጉዳይ ነው። የምሰጥህ የምጠይቅህን ነው። ሰማይ ለእግዚአብሔር መልሳችሁ የምታስረክቡት መንፈሳዊ ኃላፊነት እንዳለ ልታውቁ ይገባል። ይሄው ብላችሁ የሚበዛ አሁን ወደ 2ና ወደ 5 አንድ መክሊት ወደ ተሰጠው መግባት አልፈልግም። ግን እግዚአብሔርን የመውደድ ምልክት አንደኛው መንፈሳዊ ኃላፊነትን መውሰድ። ጴጥሮስ ወደኛላው በጎቼን ጠብቅ፣ ግልገሎቼን አሰማራ፣ ከዛ በኋላ ጠቦቶቼን አሰማራ፣ መጨረሻ ላይ በጎቼን መጠበቅ፣ ማሰማራት፣ መልሶ መጠበቅ። ሶስተኛውን ብቻ ልናገርና ወደ 2 ሌሎች የሚቀሩኝ ሐሳቦች አሉ። እንደነገርኳችሁ ነው። ሶስተኛው ጴጥሮስ አዝኗል። ሶስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህ ሲለው ጴጥሮስም አዘነና ይላል። ቅድም ከመለሳቸው 2 መልሶች ጠንከር አርጎ እንደዚህ አለው፣ እንደምወድ አንተ። አንድ ጥያቄ፣ ጌታ ኢየሱስ ጴጥሮስን ይወደዋል ወይስ አይወደውም የሚለው እዚህ ክፍል ላይ ጥያቄ አይሆንም። ምክንያቱም ፍቅሩን በመስቀል ላይ አሳይቶታል። ሰምታችሁኛል? እሱ በዛ ብርድ በዛ ውርጭ የሮም ወታደሮች እያንገላቱትና እየገረፉት ከብርዱና ከዱላው ለማምለጥ ፊት ለፊት እየተያዩ አላቅህም እያለው እሱ ግን አቃለው ብሎ ሞቶለታል። ክብር ለኢየሱስ ይሁን። ጴጥሮስ በኢየሱስ ፍቅር እርግጠኛ ነው። መስቀል ላይ አይቶታል። ጴጥሮስ በኢየሱስ ፍቅር እርግጠኛ ነው። ክዶት እሱ ግን አልካደውም፣ መጥቷል። ክብር ለኢየሱስ ይሁን። ጴጥሮስ በኢየሱስ ፍቅር እርግጠኛ ነው። ገሊላ ባህር ዳርቻ ላይ 2ኛ ጊዜ ተገልጦለት አይገርማችሁም? ሲነሳ ራሱ ለጴጥሮስ ራሱ ተገልጧል እኮ በተለየ መልኩ ተገልጦለት የሚገርማችሁ ታይቷል። እዚህ ክፍል ላይ ዮሐንስ ወንጌል ምዕራፍ 21 ላይ እንደገና ከፍሎ ሲሄድ ማይታከተው ሰውዬ በዚህ በኩል ይክዳል፣ በዚህ በኩል የሆነ ነገር ያደርጋል። ረፍት የሌለው ሰው ነው ጴጥሮስ። መጥቶ ጌታ ኢየሱስ ተወደኛለህ ስለ ለመጨረሻ ጊዜ አዘነና አንተ ታውቃለህ ሲል፣ አዎ እኔ አውቃለሁ፣ ግን አንተም ደግሞ እኔን መውደድ አለብህ፣ እሱን በመሰጠ ኃላፊነት ብሎ በጎቼን ጠብቃለሁ። እግዚአብሔርን የሚወዱ ሰዎች ከመንፈሳዊ ኃላፊነት አይሸሹም። ሲያጠገባቸው ያለውን ሰው ፈገግ በሉና እግዚአብሔርን መውደድህ በሉት እስቲ። አልሰማም? እግዚአብሔርን መውደድህ፣ እግዚአብሔርን በመንፈሳዊ ኃላፊነት ይገለጣል። መንፈሳዊ ኃላፊነት አትሽሹ። ክርስትና ህይወት ደግሞ መንፈሳዊ ኃላፊነት ያለበት ነው። ዝም ብላችሁ የምትኖሩበት አይደለም። ግልግል አሁን ሰላም ሆኜ ምን የምትለው አይደለም። ደግሞ እግዚአብሔር የሚጠይቅ እንዴት አረከው እንዴት ሆነ የሚል መንፈሳዊ ኃላፊነት አለ። እሱን መሸሽ ያለ ማፍቀር ምልክት ነው። እምቢ ብለው የሚሸሹ እወደዋለሁ ብለው ግን የሚናገሩ ሰዎች ነው እንግዲህ እግዚአብሔር ቃል ፍቅራቸው ከመንፈሳዊ ኃላፊነት የራቀ ሰዎች እርግጠኛ ፍጹም አይደለም ፍቅራቸው። ሁለተኛውን እንመልከት። ከዚህ በኋላ ምናልባት 3 ነገሮችን ብናይ ነው። ሉቃስ ወንጌል ምዕራፍ 7 ቁጥር 47 በተለይ ይሄ ክፍል በዚህ ቤተክርስቲያን ውስጥ ፓስተራችን እንዴት አርጎ እንደሚናገረው በጣም ሞደው ሐሳብ ነው። በተለይ ባለሽቷ ደቀ መዝሙር የምትባለው ታሪክ ነው። ራሱ ርዕሱን ከሱ ነው የወሰድኩት። በጣም በሰዓቱ በነበረው ምን አይነት መልክ እንዳለው እንግዲህ ወደ ኋላ ሄዳችሁ ማህበራዊ ሚዲያ ላይ ዩቲዩብ ላይ ባለሽቷ ደቀ መዝሙር የሚል ስብከት ስሙ እና እሱን በመሃል ነው የምናገረው። ሉቃስ 7:47 እንደዚህ ይላል። 7:47 አነበዋለሁ። ሉቃስ ወንጌል ምዕራፍ 7 ቁጥር ስለዚህ እምልሃለሁ እጅግ ወዳለችና ብዙ ኃጢአቷ ተሰረዩላታል። ጥቂት የሚሰረይለት ሰው ጥቂት ይወዳል። እሺ ከኔ ጋር ጨርሻለሁ ይሄን ሐሳብ። የእግዚአብሔርን የመውደድ ምልክት አንደኛ ምን አለን? መንፈሳዊ ኃላፊነትን። ሁለተኛው ደግሞ ተግባራዊ ህይወትን መኖር። ግልጽ ነው? ከኔ ጋር በሉስ ተግባራዊ ህይወትን መኖር። በጣም በወሬ ብርቱ ሰዎች አሉ። በጣም በወሬ ብርቱ ሰው በተለይ አሁን ደግሞ ራሱ ጊዜው ያስለፈልፋቸዋል። የተዘጋጁ ማህበራዊ ፕላትፎርሞች እንድትናገሩ ያደርጋቸዋል እና ሰው በሚናገረው ጉዳይ ላይ የሚገርማችሁ ነገር ምንም አይነት ዕውቀት ሳይኖረው ስለ ጥርስ መፋቅ የሚገርማችሁ ነገር ማህበራዊ ሚዲያ ላይ ገብታችሁ ዝም ብላችሁ ሰምታችሁ ብትፍቁ በሳምንቱ ጥርሳችሁ በሙሉ ነው ተነቅሎ የሚያልቀው።
አንዲት እንደዚህ አርጋችሁ በልታችሁ እንትን ስትሉ ሆዳችሁ ለስለስ ይላል ብላ ተናግራ በዛን ሳምንት እሱን የተጠቀሙ በሙሉ በሆድ ድርቀት አንዳንዱ ሁሉ ሆስፒታል ገብቶ ስለ ጉዳዩ ምንም ዕውቀት የሌለው ሰው ቁጭ ብሎ ያብራራላል። ቁጭ ብሎ እንደዚህ በሉ እንደዚህ ወጡ እዚህ ገብቶ በዚያ ማብራሪያ። በጣም ደስ የሚሉ ሰዎች አሉ። የሚገርማችሁ ነገር በጣም ረጃጅም ስብከቶች የአንድ ሰዓትና የሁለት ሰዓት ስብከትን ለዛውም ከተኖረ ከ40ና ከ50 ዓመት ህይወት 10 ሰከንድ ወስደው ማብራሪያ የሚሰጡ ሰዎች አሉ። ያስደንቁኛል እኮ በቸርች በኩል አልፈው የማያውቁ ዘመናቸውን ቸርች ላይ የጨረሱ በእግዚአብሔር መንግስት ውስጥ ትልቅ ብድራት ያላቸውን በ10 ሰከንድ ስብከት ጉዳዩ ላይ የሉም። ወሬው ላይ ተግባራዊ ያልሆነ የህይወት ምልልስ የሚያወሩትን አለመሆንና የሚያወሩትን አለማድረግ። ፍቅር ወዳጆቼ ሆይ ጉልበቱም ውበቱም ድርጊት ነው። ሰምታችሁኛል ወይ? ፍቅር ጉልበቱም ውበቱም ድርጊት ነው። እግዚአብሔር እንደሚወደን ማውራት ብቻ አይደለም አደረገው። ሃሌሉያ። ብዙ ጊዜ ነግሬያቸዋለሁ እኮ እቺ ሴት ኢየሱስን ትወደዋለች። አለቀ። እዚህ ቦታ ላይ ጌታ ኢየሱስ ራት ተጋብዟል። ለምጣም የሚባል ስምዖን ባለጠጋ ነው። ስለዚህ ግርም ነው የሚለው የኢየሱስን አገልግሎት ወይም ደግሞ መለኮትነት በሙሉ አልተቀበለም። ግን ዝም ብሎ በጌታ በኢየሱስ እየሆነ ያለው ነገር እንደማረከው ነው ዝም ብላችሁ ስምዖንን የምታዩት። እና ለምን ራት አልጋብዘውም ብሎ ጌታ ኢየሱስን ራት ኢየሱስ ደግሞ ከመጣ መርሳት የሌለባችሁ ጉዳይ 12 ደቀ መዛሙርት አብሮ ይመጣል። ጴጥሮስም አብሮአል። ሁሉም አሉ እዛ ውስጥ። ሰውየው ስታተሱን ስታዩ የተከበረ ሰው ነው። ሲጀመር 12 ሰው ራት የጋበዘ ሰው ራሱ ትልቅ ስታተስ ያለው ሰው ነው። ዘንድሮ እኮ ብዙ ሰው ራሱ ራት ሰዓት ላይ ብትሄድ ራት ከበላን መጣ ብሎ በባዶ ወደ ቡና ጠጥቶ ነው የሚልክ። እንግዳ በመቀበል መትጋት መጽሐፍ ቅዱሳዊ እንደሆነ ታውቃላችሁ። ይሄኛው ግን ዘመናዊነቱ ከእንግድነት አርቆናል። ፕራይቬሲው ነገር ማንም እንዳይመጣበት ነው። ማንም እንዳይመጣ በጣም በጥንቃቄ ከእንግዳ መቀበል ርቀው የሚኖሩ ሰዎች አሉ። የአዲስ ኪዳን የህይወት ስርዓት መካከል አንዱ እንግዳ መቀበል ነው። ክብር ለኢየሱስ ይሁን። ያዛል ራሱ እንግዳ በመቀበል ትጉ ይላል። ቤታችሁ ለእንግዶች ክፍት ይሁን። አሜን። በጥንቃቄ ደግሞ ከቤተ ክርስቲያን መመርህና ህግ ጋር በመሄድ ማለት ነው። ደግሞ እንግዳ ተቀበሉ ተብሏል ብላችሁ መንገደኛን ሁሉ ሰብስባችሁ ጉዳት እንዳይመጣ። አንዳንድ ሰዎች በተቀበሉት እንግዳ ነው መከራ የተቀበሉትና መልአክ ይቀበላለሁ ብላችሁ ሰይጣን እንዳትቀበሉ ለማለት ነው። ግልጽ ነው። ጥንቃቄ እሱ መንፈሳዊ እድገትና ብስለት ምሪትም ይጠይቃል። ክብር ለኢየሱስ ይሁን። የሚገርማችሁ ነገር እና ይህ ሰው ስታተሱ ጥሩ ነው እና ይቺ ሴት እዛ ቤት ውስጥ አልተጠራችም። የመጀመሪያ ነገር ሰውየው የሚገርማችሁ ነገር ቁጥሩን ራት የጋበስካቸውን ቁጥር ከፍ አርገህ ራሱ እንደው አንድ 100 ሰውም ጥራ ብትሉት አትገባም ሊስት ውስጥ ከኖረችበት የህይወት ስርዓት አንፃር። ምክንያቱም የምትተዳደረው በሴተኛ አዳሪነት ወይም በመጽሐፍ ቅዱስ እንደሚናገረው ስለሆነ በአይሁድ ባህል ውስጥ እንደዚህ ክብሩን ስሙን ጠብቆ በሚኖር ስምዖን አይነት ቤት ውስጥ ጎረቤት ራሱ የመሆን እድል ፈንታ የላትም። ለዛ ነው ኢየሱስ እግር ስር ያደረገችውን ሰውየው የተቃወመው። በራት ሰዓት ድንገት ሳትጋበዝ ገብታ አሁን እሱን ልናገር አልችልም። ታቋታላችሁ። ፌመስ ሴት ናት። በተለይ ፓስተር ሄኒ ስለሷ ሲናገር ያስደንቀኛል። እያንዳንዷን ባክግራውንዱን ማለት ነው። እንደነገርኳችሁ ባለሽቷ ደቀ መዝሙር ገብታችሁ ዩቲዩብ ውስጥ ስሙ እና የሚገርመኝ ያደረገችው እያንዳንዱ ነገር በጣም አስደናቂ ነው። በአይሁድ ማህበረሰብ ውስጥ በተለይ ሴት ልጅ የኔ የምትላቸው ነገሮች የመጀመሪያው መጽሐፉም ይናገራል ጸጉሯ ክብሯ ነው ይላል እና የኢየሱስን እግር ካለቀሰችና ሽቶን ካፈሰሰች በኋላ በጸጉሯ ነው ያበሰችው። ሁለት የማይገናኝ ነገር ነው አይደል? እግርና ጸጉር የተለያዩ ነገሮች ናቸው። እግር በቃ እንደቆሸሸ ወይም ደግሞ ዝም ብሎ አንድ ሰው እግር ከሳመ የተሳመው ሰው ከሳመው የሚበልጥ ስታተስ አለው ማለት ነው። ስለዚህ እየሳመችው እግሩን ጌታ ኢየሱስም ወቅሶታል። አንተ ጉንጬን እንኳን አልሳምከኝም፣ እሷ ግን እግሬን ነው የምትስመው ብሏል። ጸጉሯን ተጠቅማለች፣ እንባዋን ተጠቅማለች። በጣም ሰርፕራይዝ ከሚያደርገው ነገር መካከል አንዱ እግሩን በእንባዋ አበሰችው። የኢየሱስን እግር የሚያርስ አይነት እንባ ፈሶ ነበረ። ተመልከቱ። ቀደም ባሉ የወንጌል አገልግሎቶች ውስጥ ሰዎች ያለቅሱ ነበረ ነው ያልኩት። ሰው ሲዘምር ያለቅሳል፣ ሲጸልይ ያሁን ዘመን ባስለቃሽ ስም ማያለቅስ ሰው አለ እኮ። ለምንድን ነው ማታለቅሱት? አንዲት እግዚአብሔር ለቅሶዬን እንዲመልሰው እያለቀስኩ ነው አለች። ለቅሶዬን እንዲመልሰው ቶሎ መነካት ደስ የሚል ነገር ነው።
ሰምታችሁኛል? ቶሎ ጋና ሙዚቃው ሲል ምን ደስ እንደዚህ አይነት ሰው ሲያስቀኑኝ በቃ እየተነኩ እንባ ያላቸው ሰዎች እንባ አለ አንድ እግዚአብሔር ሰው በእግዚአብሔር ፊት ፈሳሽ ጸሎት ነው አለ። ዝም ብላችሁ ካነባችሁ እንባው ጸሎት ነው የሚፈስ ጸሎት ታውቃላችሁ። የምትናገሩ ጸሎት አለ የሚፈስ ጸሎት አለ። እሱ ውስጥ አልገባም። ግን ይኸውላችሁ ኢየሱስ እግር የተገኘው እንባ የሚገርማችሁ የሚያርስ እንባ ነው። በጣም ስሜታዊ ሆና ነው ኢየሱስ እግር ስር የገባችው። ከሁሉ በላይ ደግሞ ቤቱን ያወደው ሽቶ ነበረ፣ ውድ ሽቶ። የሚገርማችሁ ያስቆሮጡ ይሁዳን ያናደደ ሽቶ፣ ቢሸጥ ይሻላል ያስባለ ሽቶ። ለምን ቢባል ሸጣ ካመጣች አስራቱን ስለሚያነሳ ገንዘቡ ቢደርሰው ነው ደስተኛ የሚሆነው እሱ። አሁን ሽታውን የደረሰው ደግሞ ኢየሱስ እግር ስር ነው ያለቀው። እና ቢሸጥ ይሻላል አለ ጌታ ኢየሱስ። ድሆቹ ላይ ያሉ የት ይሄዳል? ድሆቹ ላይ ያሉ አለ። እና አሁን ለኔ ግን ለመቃብር ስፍራ ታኑረው አለ። እና ደነገጠ ማን ነው? ስምዖን። እና በሁለት ጉዳይ በተለይ በጌታ በኢየሱስ ነብይ ነው ብዬ ጋብዤው፣ ሁሉን ይችላል ሁሉን ያውቃል ብዬ ጋብዤው፣ የሞተ ሲያስነሳ ሽባስ መራመድ ማይችል ሰው ሲያራምድ መስማት ማይችል ሰው እንዲሰማ ሲያረግ ጋብዤው፣ አውድ እግሩ ስር ያለችው ሴትዮ በመገለጥ ማወቅ ያቅተዋል። በእኛ ማህበረሰብ ውስጥ እንደዚህ አይነት ሰው ድርሽ እንደማይል ግብዣ እንደማይጠራ እግር ስር አብሮ ሲታዩ ሌላ ነገር እንደሆነ አይገባው አይነት ሲል ጌታ ኢየሱስ በልቡ የተናገረውን በአፉ ተናገረው። ስምዖን አሁን በልብ አለው። ሃሌሉያ። ራሱ ስምዖንን እኮ ያስደንቀዋል። በልቡ ያለውን ኢየሱስ ባፉ ሲናገር ያልከው ያለው ገብቶኛል። እና ብለ አንድ ጥያቄ ሊጠይቅ ብሎ ሁለት ሰዎች ነበሩ። ሁለት ተበደሩ። አንደኛው ብዙ ተበደረ፣ ቁጥሩ እዚህ ላይ አለ። ከዛ አንደኛው 100 ዲናር አንደኛው 50 ዲናር ተበደረ። መክፈል አልቻሉም ሁለቱም። ከዛ ሳለው መጣራና ሁለቱንም ተወላቸው፣ ትቼዋለሁ አላቸው። አንድ ጥያቄ ስሙ፣ ከሁለቱ ማንኛው ደስተኛ ይሆናል? ማንኛው ደስተኛ ምን ይመስላችኋል? ብዙ የተተ አይደል እንዴ? እንደውም ትንሽ የተተወለት ምን ነው ብዙ በተበደርኩ ነው የሚለው። እርሶቹአላ የሆነ ቀልዳለ። እንደውም በእኛ ማህበረሰብ ዘንድ በጣም ብዙ ገንዘብ ተበድሮ ሰውየው ገንዘብ ተበድሮ ያበደሩት ሰውዬ እንደሞቱ ሰማ። ጋሽ ከሌ ሞተዋል ሲባል ጨመራ አረጌ በበደር ኖሮ ጥሩ ነበር ከሞቱ አይቀር ብሎ ማለት። አሁን ራሱ 100 የተተወለት በጣም ደስተኛ ከ50 ይልቅ። ለምን? የሚበልጥ ተትቶለታል። እሷ እንዲህ የሚያረጋት ፍቅር ነው። ብዙ ድርጊት ነው። እወደዋለሁ ብላ ውስጧ አላስቀመጠችም። በእንቅስቃሴዋ በተለይ ደግሞ በስጦታዋ ፍቅሯን አሁን እዚህ ጋር እያየሁት ያለሁት ፍቅር ነው አለ። የሚታይ የሚዳሰስ የሚነካ ፍቅር ተግባራዊ ህይወት ይባላል። ጨርሻለሁ ይሄን ሐሳብ። እግዚአብሔር በተግባራዊ ህይወት ይባርካችሁ። ሶስት ሰው አሜን አለ። እግዚአብሔር ብዙ በማውራት ሳይሆን ብዙ በመኖር ይባርካችሁ። አንድ አባት እንደዚህ ያሉ ሂዱ በማህበረሰቡ መካከል ክርስትና ኑሩት፣ ሲጠይቋችሁ አውሩላችሁ አለ። አያችሁ ራሱ እንቅስቃሴ ንግግር ስለሆነ። አንድ ጊዜ አንድ አባት ከፍተኛ የሃይማኖት መሪ ናቸው። በሆነ ማህበረሰብ ውስጥ በጣም ፖፑላር ሆነው መወደድ ጀመሩ። እና እኛ አባት አሉ ከተባለ የሚያስተምሩበት ቦታ ይሞላል በሰው። በጣም ዝናቸው ወጣ ከጫፍ ጫፍ። እና የሚወዷቸው ሰዎች የሳቸውን ፎቶ ማህበራዊ ሚዲያ ላይ በመለጠፍ ቲሸርት በማሰራት በሳቸው ስም ትልልቅ እንቅስቃሴዎችን በማድረግ ምድሪቷን ሞሏት። እና በአጭር ጊዜ ውስጥ የኛ አባት ስም ከተማይቱን ሞላ። በጣም ተወዳጅ መንፈሳዊ መምህር ሆኑ። እና አንድ ቀን ለማስተማር በሚዘጋጁ ሰዓት ይወድቁና በጣም የሚወዷቸው ልጆቻቸው ተሸክመው ሆስፒታል ይወስዷቸዋል። እና ኮማ ውስጥ ይገባሉ። እሳቸው ኮማ ውስጥ እንደገባ የሰማ በሙሉ በፍጥነት ሆስፒታሉን ይሞላዋል። የሚገርማቸው ነገርና በተጨነቁ ሰዓት 2-3 ቀን ስለሚያስፈልጋቸው ወደ ቤታችሁ ሂዱ ይባላሉ። ህዝቡ ግን በምንም ተአምር እኚህ የምንወልዳቸውን አባት ትተን የትም ነቅነቅ የለም። 3-4 ቀን የሚገርማችሁ እዛ አካባቢ ቆዩ። ሰውየው ነቁ። እና በ3ቱ ቀን ምርመራ ዶክተሩ ያገኘው ነገር ልባቸው ከጥቂት ቀናት በኋላ መስራት እንደሚያቆም ነው። ስለዚህ አስቀምጦ አባ በጣም የሚያሳዝን ዜና ነው ምነግሮት፣ ከተወሰኑ ቀናት በኋላ ልቦት መስራት ያቆማል። እና በቃ ጸጥ ነው የሚለው፣ ይሞታሉ። ጠየቁ ምንድነው በህክምናው ያለው መፍትሄ? መፍትሄው አንድ ብቻ ነው። ምንድነው? ቀያሪ ልብ ያስፈልጎታል። ሌላ ልብ ያስፈልጎታል። ስለዚህ ከሚወዱት መካከል አንድ ልቡን የሚሰጡት ሰው ቢያገኙ ጥሩ ነው አሉ። ሰውየው ቀና ብለው በመስኮት ሲያዩ የሚወዳቸው የእሳቸውን ትምህርት የሚከተል አካባቢውን ሞልቶታል። ከዚህ ህዝብ መካከልማ አንድ ልቡን የሚሰጠኝ አላጣም ብለው ወጡ ከፍ ያለ ቦታ ላይ። ደስ ብሎኛል በእነዚህ ሁሉ ቀናት ከኔ ጋር ስለሆናችሁ፣
ዶክተር አንድ ነገር ነግሮኛል። ልቤ ከተወሰኑ ቀናት በኋላ መስራት ያቆማል ይሄኛው ልቤ። ስለዚህ ቅያሪ ልብ ያስፈልገኛል። ስንቶቻችሁ ተወዱኛላችሁ? ህዝቡ በሙሉ እንወዶታለን አባ አለ። ስለዚህ የምትወዱኝ ከሆነ አንድ ልብ ፈልጋለሁ አለ። ህዝቡ በሙሉ እንሰጦታለን አለ። አረ እኔ የምፈልገው አንድ ልብ ነው፣ አንድ ልብ ነው የምፈልገው። ይውላችሁ ልብ አልፈልግም፣ ግን አመሰግናለሁ። እና ማን ይስጥ? ስለዚህ አሁን ሁላችሁም ልባችሁ እንደምትሰጡኝ አይቻለሁ፣ ግን ልቡን የሚሰጠኝን ሰው እኔ ራሴ ለያለሁ ብለው አንዲት እፉዬ ገላ አጠገባቸው ነበረችና አግኝተው እንደዚህ ያሉ። በቃ ምን አረጋለሁ መሰላችሁ? እቺን እፉዬ ገላ ካለችበት ቦታ ወደ እናንተ እልካታለሁ። ከዛ በኋላ ልክ ወርዳ ላዩ ላይ ያረፈችበት ሰውዬ ልቡን ይሰጠኛል አሉና ወረወሯት እፉዬ ገላዋ። እታች አሉ በሙሉ እንወዶታለን ይላል። ልክ እፉዬ ገላዋ ስትመጣ እንወዶታለን እፉዬ ገላዋ ካረፈች ልብ ነች። ስለዚህ ይኸውልህ በተግባር በአክሽን እንወዶታለን። ተግባራዊ ያልሆነ ፍቅር ይባላል። ለካ መጫፍ ይያሉ ዶክተር እፉዬ ገላዋ መጨረሻ ላይ ሰውየው ጋር ተመልሳ መጣች። ስለዚህ ራሳቸው ላይ ስታርፍ ለራሳቸው ልብ ሊጠቀሙ ማለት ነው። ሰምታችኋል? እፉዬ ገላዋ ያረፈችበት ነው ልቡ የሚወሰደው። ስለዚህ ዶክተሩን ዞር ብለው አይተው እፉዬ ገላዋ ተመልሳለች፣ የቀሩትን ቀናቶች እዚሁ ኮማ ጨርሳለሁ። ብዙ ሰዎች እንደዛ ናቸው። ፍቅራቸው ድርጊት የለውም። እግዚአብሔርን ትወዱታላችሁ፣ ፍቅራችሁ ተግባራዊ ይሁን። አጠገባችሁ አንድ ሰው ፈገግ ብላችሁ እግዚአብሔር ተወዷለሁ ይበሉት እና ፍቅር በሉት እስቲ ተግባራዊ ይሁን። የዚች ሴት ፍቅር ተግባራዊ ነበረ። እሺ እግዚአብሔርን የመውደድ ምልክቶችን ያየን፣ ሁለት ምልክቶች ያየን። አንደኛው መንፈሳዊ ኃላፊነትን መቀበል፣ ሁለተኛ ተግባራዊ ህይወትን መኖር፣ ሶስተኛው እቺን ተናግሬ ነው የሚጨርሰው። ሌሎች 4-5 ነጥቦች አሉኝ። ሌላ ጊዜ እግዚአብሔር ይረዳኛል እናገራለሁ። አንደኛው ዮሐንስ ምዕራፍ 4 ቁጥር 20 በጣም ብዙዎቻችን የምናውቀው ጥቅስ ነው። እግዚአብሔርን የሚወድ ወንድሙን ደግሞ እንዲወድ ይህች ትእዛዝ ከእርሱ አለችን። እስቲ ከኔ ጋር ድምጻችሁን ከፍ አድርጉ። እግዚአብሔርን የሚወድ በሉ እስቲ ወንድሙን ደግሞ እንዲወድ ይህች ትእዛዝ ከእርሱ አለችን። ክብር ለኢየሱስ ይሁን። በሌላ በዮሐንስ መልእክቶች ላይ እግዚአብሔርን እወዳለሁ የሚል ያላየውን እግዚአብሔርን እወዳለሁ የሚል ያየውን ወንድሙን ደግሞ የማይወድ እግዚአብሔርን አይወድም ይላል። አሁን በዚህ ክፍል ላይ ዮሐንስ በተደጋጋሚ ከፍቅር ጋር የተያዙ ነገሮችን ያነሳል። እንደውም ገና አዲሱ መደበኛ ትርጉምን ስታጠኑ የእግዚአብሔር ፍቅርና የሰው ፍቅር ይላል እና እርግጠኛ ያደርገናል። እግዚአብሔር ይወደናል፣ ምክንያቱም ልጁን ሰጥቶናል ኃጢአታችንን እናስተሰርይበት ዘንድ ብሎ። ከዛ እግዚአብሔር እንደሚወደን እርስ በርሳችን እንዋደድ ብሎ መጨረሻ ላይ እግዚአብሔርን የሚወድ ሰው ምልክቱ አለ። እግዚአብሔርን የሚወድ ሰው ምልክቱ ያስታውቃል። ወይ እግዚአብሔርን ስወደው በማለቱ ሳይሆን የማይታየውን እግዚአብሔር መውደዱ ምልክት የሚታየው ወንድሙ ላይ በሚያደርገው ነገር ነው። አንዳንድ ሰዎች ታውቃላችሁ ዘዳግም ምዕራፍ 5 አካባቢ እንደዚህ የሚል ቃል አለ። እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ ይላል። የሚገርማችሁ ነገር ብዙ ሰዎች ይሄንን ይወዱታል። ቀጥሎ ያለው ነገር ባልንጀራህን እንደራስህ ውደድ የሚለውን ግን ይረሱታል። ስለዚህ እግዚአብሔርን መውደዳችሁ ምልክቱ ወንድማችሁን በመውደዳችሁ ነው። በማቴዎስ ወንጌል ምዕራፍ 22 ቁጥር 37 ላይ እንደገና ዘዳግም 6:5 ላይ እግዚአብሔርን ስለመውደድና ወንድሞችን ስለመውደድ ይናገራል። ሕግና ነቢያት በዚህ ታስረዋል ይላል። እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ። ከዛ ባልንጀራህን ደግሞ ሆሪዞንታልና ቨርቲካል ይሉታል። ወደ ላይ ከእግዚአብሔር ጋር፣ ወደ ጎን ከወንድም ጋር። አንዳንድ ሰው ጌታን ብቻ ነው የምወደው፣ ጌታን ብቻ የሚላል ከዛስ ወንድምን ስትለው አይመለከተኝ፣ አይታወቅማ። የማታየውን እግዚአብሔር መውደድህ በሚታየው ወንድምህ ነው የሚለካው አለ መጽሐፍ ቅዱስ። እግዚአብሔርን የሚወዱ ሰዎች ምልክታቸው መንፈሳዊ ኃላፊነት ይወስዳሉ። እግዚአብሔርን የሚወዱ ሰዎች ምልክታቸው ህይወታቸው ተግባራዊ ነው። እግዚአብሔርን የሚወዱ ሰዎች ምልክታቸው ወንድማቸውን ይወዳሉ። ለወንድሞች ፍቅር በጣም ትኩረት ልትሰጡ ያስፈልጋል። ምክንያቱም ለእግዚአብሔር ያላችሁ ፍቅር መለኪያ ሆኖ ስለተቀመጠ እግዚአብሔርን ምን ያህል እንደምትወዱት የእግዚአብሔር ቃል የሚለካው በወንድማችሁ በኩል ነው። ስለዚህ በተለይ በዚህ ዘመን ደግሞ ያለ የወንድሞች ጠብ እኮ በጣም አደገኛ ነገር ነው። ራሱ እኛ ስንጣላቸው እግዚአብሔር እንደሚጣላቸው የምናስብ ሰዎች አለ።
ዶክተር መለስ ወጉ ሰሞኑን አንድ ትምህርት ሰማው ሲናገር በግለሰብ በእርስ ግጭት መካከል ባለ ማለት በወንድሞች ግጭት መካከል ባለ እግዚአብሔር የምትጠሏቸውን ሰዎች እንደማይጠላቸው ስታቁ በፍቅር ትኖራላችሁ አለ። ብዙ ጊዜ የሆነን ሰው ተጣላን አይደለ እግዚአብሔር ማብሮት የሚጣላን ነው የሚመስለን እንጸልይበታለን ሁሉ አንድ ወንድም ብድር ተበደረና መመለስ አቅቶት ከዛም በኋላ መመለስ ላቃተው መልእክት መጣለት ጎበኛለሁ በቃ አሳርፋለሁ በር ከፍትላለሁ ምናምን የሚል አይነት ነገር ያበደረው ሰውዬ አገልጋዩን ጠብቆ ቅድም መልእክት ያመጣው ስተት ነው ቅድም ያመጣለት መልእክት ሰውየው ብሬን ወስዶ አልመለሰም አሁን እሱ የጠበቀው ምንድነው ልጆችን እየበደልክ ያለውን አይቻለሁ ብዙ ሰዎች ጸሎታቸው አይታችኋል በራሱ ሲጣሉ ለተጣሉት ሰው የሚመጣለት መልእክት በጣም አደገኛ እንዲሆን የሚጠብቁ ሰዎች አሉ አይቻለሁ አናትን ነው ምለው ምናምን አይነት መልእክት የሚጠብቁ ሰዎች አሉ እግዚአብሔር የተጣላችኋቸውን ሰዎች አይጣላቸው እግዚአብሔር ለተጣላችኋቸው ሰዎች ያለው ፍቅር ለእናንተ ያለው ያክል ነው ክብር ለኢየሱስ ይሁን አሜን አትሉም ወይ ግጭቱ በእግዚአብሔር ቃል ህግና በዛ በመሰረቱ ይፈታል እንጂ ስትጣሉ ከናንተ ወገን አርጋችሁት እግዚአብሔርን አብሮ ለዛ ሰው ነገር እንደተጣላ ለዛ ነው እኮ ሰዎች ግጭቱ ሲገቡ የተጣሉትን ሰው ህይወት መከታተል ይጀምራሉ ይሄው የከሰረ እኮ ነው ነገሩ እኮ እየጨለመ እኮ ነው እየተዘጋበት እኮ ነው ሚሉ ሰዎች አሉ እንደ ድሮ እኮ አይደለም ይሄው አሁን ራሱ የከሳ እኮ ነው ለምን ከሱ ተጣላ እግዚአብሔርም አብሮ ተጣለው ሰማይ ተዘጋበት እግዚአብሔር አይደለም እናንተን ለሚጣሉ እሱን እንኳን ለተጣሉ ሰዎች ያለው ትግስት ያስገርመኛል ፍቅሩ ወዶ በፍቅር አሸንፎ ወደ ራሱ ለመመለስና ልጆቹ ለማድረግ ኢየሱስ መስቀል ላይ በስፔሻል መልኩ የሞተለት ሰው ለሁላችን እኩል ደሙን አፈሰሰ ይወደናል ሁላችንም የተጣላችኋቸውን ሰዎች ሳይቀር ማትወዷቸውን ሰዎች ሳይቀር የእግዚአብሔር ቃል እንደዚህ ይላል ወንድሙን የማይወድ እስካሁን በጨለማ ውስጥ ይኖራል በብርሃንም አይመላለስም እግዚአብሔርን የመውደድ ምልክት ወዳጆቼ ሆይ ወንድሞችን በመውደድ ወንድሞቻችሁን በወደዳችኋቸው ልክ ወዳጆ እግዚአብሔር እንደምትወዱ እግዚአብሔር ቃል ይናገራል ያኛው ይበልጣል ፍጹም ነው ያኛው ይበልጣል በፍጹም ልብ በፍጹም ነፍስ በፍጹም ኃይል ነው ከማፍቀርም ይበልጣል ያኛው ማምለክ ስለሆነ ወደ ጎን ያለውን ወንድምህን ግን ችላ እንዳትለው ምክንያቱም ወደ ላይ ያለው መገለጫው ወደ ጎን ስለሆነ እና ለመጨረሻ አጠገባቸው ያለውን ሰው ችላ እንዳትለኝ በሉት እኔም ደግሞ ችላ አልልህም በሉት እኔ አይመለከተኝም ብለው ወደ ሰማይ ብቻ የሚያዩ ሰዎች እና በቃ በመጀመሪያ የሚነጠቁ የሚመስላቸው ሰዎች አሉ እኔ ሰው ምን የሰው ጉዳይ ምን አገባኝ እኔ ወደፊት ከኢየሱስ ጋር አረከኛ ጋር ብትሆን ይሻላል ወንድሜ አንዳንድ ሰዎች እንደዛ ከኢየሱስ ጋር ብቻ የተጠራ ነው ለህብረት ነው ወደ ላይም ወደ ጎንም ወደ ላይም ሰምታችሁኛል በጣም ሰዎች መንፈሳዊ ሲሆኑ እንደዛ የሚሉ ከኢየሱስ ጋር ብቻ የሚሉ ሰዎች አሉ ግን የሚገርማችሁ ነገር የተጠራ ነው ለህብረት ራሱ ህብረታችንም ይላሉ ህብረት ነው መንፈሳዊ ህይወት በራሱ ስለዚህ አጠገባችሁ ያሉ ወንድሞችን ችላ እንዳትሉ እግዚአብሔር ይርዳችሁ ባስቀር አንድ ነገር ስለማላስቀር እሱ ልናገርና ልጨርስ እግዚአብሔርን የመውደድ ምልክት ሮሜ ምዕራፍ 8 ቁጥር 36 እሱ ልናገርና ልጨርስ ማነበው ግን ከቁጥር 35 ጀምሮ ነው እንዴት ይሄን ክፍል ሳነበው አጥንቴ ውስጥ ሁሉ ይገባል የሚገርማችሁ ነገር ገና ሲጀምር ራሱ በጣም በሚገርም ነው ቁጥር 35 ሮሜ ምዕራፍ 8 ቁጥር 35 ከክርስቶስ ፍቅር ማን ከኔ ጋር በሉታ ከክርስቶስ ፍቅር ማን እሺ ሙሉን በሉት ከክርስቶስ ፍቅር በሉት እሺ ማን ይለየናል በቃ ፍቅር መካከል ገብተው ሚሊያዩ ነገሮችን ያስቀምጣል ሐዋርያው ጳውሎስ ተዋደዱ የሚባሉ ሰዎች ከሚሊያዩባቸው ነገሮች መካከል አንድ ብሎ መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን እነዚህ ሁሉ ቢመጡ ምን አይለንም ነው አይለየንም ነው እሱን አለየውም አሁን እኮ በነገራችን ላይ አሁን ሰይፍ የሚመጣው ኢየሱስ ላይ አይደለም ራብ የሚመጣው ኢየሱስ ላይ አይደለም ጭንቀት የሚመጣው ጌታ ኢየሱስ ላይ እኔ ላይ ነው ከሱ ጋር ባለኝ ፍቅር ረሃብ ውስጥ መከራ ውስጥ ስደት ውስጥ ምገባው እኔ ነኝ ከፍቅሩ የተነሳ ከክርስቶስ ፍቅር ማን ይለየናል እንትን እንዳትሉ መከራ ነው ወይስ ጭንቀት ነው ወይስ ስደት ነው ወይስ ራብ ወይስ ራቁትነት ወይስ ፍቅር ወይስ ሰይፍ ነው
ካለ በኋላ ቁጥር 6 ስለ አንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን እንደተጻፈው ነው። ስለዚህ በወደደን በዚህ ሁሉ ግን በወደደን ከሱ በርሱ ካሸናፊዎች መልሶ ቁጥር 38 ላይ ያንን የሚደረድረው ነገር ደግሞ ያብራራዋል። እስቲ ከኔ ጋር እናንብበው። ቁጥር 38 ሞት ቢሆን ሕይወት ቢሆን መላእክት ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ቁጥር 39 ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። በተለይ ቁጥር 36 እወዳታለሁ። ስላንተ ቀኑን ሁሉ እንገደላለን። አዲሱ መደበኛ ትርጉም ስላንተ ቀኑን ሙሉ ሞትን እንጋፈጣለን ነው የሚለው። ሰምታችሁኛል? ስድስተኛው እግዚአብሔርን የመውደድ ምልክት እስከ ሞት ድረስ መጋፈጥ። ጨረስኩ። ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው እንትና ምልክቱ በሉት እስቲ። እስከ ሞት ድረስ መጋፈጥ። መጋፈጥ ታውቃላችሁ? የሆነ ማይመለከታችሁ ነገር ውስጥ ልትገቡ ስትሉ አንድ ሰው ቶሎ ይዞ ምንድነው የሚላችሁ? በቃ ፓስተር አትጋፈጥ። ምን አገባ? ወንጌልን በተመለከተ ፍቅር የእግዚአብሔር ፍቅር ምልክት ያጋፍጣል። ራሱ በቃ አትችልም። እግዚአብሔር የሚባል ነገር ከተነካ ትጋፈጣለህ። ሌላው ይኸውላችሁ ሞትን እየሸሹ መጋፈጥ የሚባል ጉዳይ መጋፈጥ መጋለጥ እዚህኛል እንጋድ ስለ አንተ ምን እንወዳለና ኢየሱስ ስለሚወድ እንደሞተ አንተ ስለምትወደው ደግሞ ሞትን አትሸሽም። የሚገርማችሁ ነገር እዚህ ስለ አንተ አስቀድሞ ግን እንደዚህ ብሏል። ምክንያት አልባ የሆነ ህይወትን ለመለየት ምክንያት አልባ እንዴ! ዘንድሮ እኮ ሰው ለመለየት ምክንያት ነው የሚፈልገው። ለመለየት ምክንያት ነው። እኛ ግን አለ ሐዋርያው ጳውሎስ ምክንያት ሞት ነው አይለየንም፣ መከራ ነው አይለየንም፣ ስደት ነው አይለየንም፣ መላእክት ነው ብሎ አላሳምን ካሉት እንኳን እንደው አሁን እንኳን ከዘረዘርኳቸው ውስጥ የሌለ ወደፊት የሚመጣ ቢኖር እንኳን አይለየንም ካለ በኋላ ደስ የሚል ልዩ ፍጥረትም አለ። እስካሁን ተፈጥሮ አልቋል። ግን ነገሩን እኮ በጣም ጳውሎስ አንዳንድ ነገሮችን በጣም ለማስረገጥ ሲፈልግ እንደዚህ ነገሮችን ያደርጋል። ለምሳሌ በሰዎችና በመላእክት ልሳን ብናገር ይላል። ጉዳዩን እኮ ፍቅርን ለማጉላት ነው። እነሱ በልሳን የኔ ልሳን እኮ ከጀመርኩት ብለው ሲወዳደሩ አሁን የእናንተን ትታችሁ የመላእክት ብትጨምሩ ራሱ ፍቅር ከሌለው አለ ምንም ጉዳይ የመላእክት ልሳን ከሚናገር ሰውዬ ልሳን የሚባል ነገር የማይናገር የሚያፈቅር ሰውዬ ይበልጣል ብሎ ነው ነገሩን ለማጠንከር እዚህም ቦታ ላይ የሚመጣ ቢኖር እስካሁን ያልመጣ ያልተፈጠረ ተፈጥሮ ቢመጣ በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር አይለየንም። ፍቅራችን ምክንያት አልባ ነው፣ ሰበብ አልባ ነው። ለመለየት ሰበብ አናበዛም። ለመለየት እንደዚህ ስለሆነ እኮ ነው፣ በዚህ ስለገባ እኮ ነው፣ እንደዚህ አንልም። ምንም ይምጣ አይለየንም አለ። ሲጃችሁን ከፍ አድርጉና ከኢየሱስ ፍቅር የሚለየኝ የለም በሏ። እንኳን ምክንያት አግኝቶ አንዳንድ ሰው ተፈጥሮ የሚለይ ፈጥሮ በሰላም ምድር ሊለያችሁ የፈለገ ሰው የመጀመሪያው ሰበብ ነው የሚፈልገው። ሰበብ በቃ በሰላም በጣም ተጠንቅቃችሁ ስትኖሩ የሆነች ነገር ውስጥ በቃ መጠንቀቃችሁን ራሱ ሰበብ ያደርገዋል። ተመልከቱ ሐዋርያው ጳውሎስ የሚለየን የለም ካለ በኋላ ቁጥር 36 ላይ ስለ አንተ ሞትን እንጋፈጣለን አለ። ሐዋርያው ጳውሎስ ብዙ ጊዜ ነው ታውቃላችሁ ሞትን የተጋፈጠው። ገብታችሁ አንብቡት። ሞተ ተብሎ ተትቶ ከዛ በኋላ ተነስቶ ልብሱን አቧራውን አራግፎ ለኮንፈረንስ የለበስኩትን ብሎ እንደገና ወደ ወንጌል አገልግሎት የሄደ ሰው ሞተ ብለው ትተውኛል። እሱ ደብ አድርገው ቅጥቅጥ አድርገው የሚገርማችሁ ነገር ትንፋሹን ቼክ ሲያደርጉ ሞቷል ብለው ተነስቶ ቸርች እየተከለው ነው ሰውየው ማለት ነው። ፍቅሩ እስከ መጋፈጥ ያደርሳል። እስከ መጋፈጥ ድረስ ቁጥብ የሆኑ ሰዎች እችን ተናግሬ ጨረስኩ። በእግዚአብሔር ፍቅር በኩል በእግዚአብሔር ፍቅር መንገድ ቁጥብ የሆኑ ሰዎች ስለ ብዙ ነገር ቁጥብ መሆን ጥሩ ነው። መጽሐፍ ቅዱስም እንደዛ ያስተምራል። ይኸውላችሁ ቁጥብ የሆኑ ሰዎች ላላ የሚሉ ሰዎች በዛ ፍቅር ላይ ያላቸውን የፍቅር መንገድና አይነት ያሳያል። ሰምታችሁኛል አይደለ? በቃ አሁን ለምሳሌ አባትና ልጅ ከሌሎች ሰዎች ጋር አብረው እየሄዱ ልጁ አደጋ ቢደርስበት በጣም ስሜታዊ የሚሆነው ማን ነው? አባት ቶሎ በዛ ጉዳይ ላይ አክሽን የሚወስደው ምክንያቱም ከተጎዳው ነገር ጋር ግንኙነት ስላላቸው። በወንጌል አቅጣጫ ላይ ሰብሰብ ማለት ነው። ዘንድሮ ቁጥ ምናጋ የምትሉ ከሆነ ወዳጆች እማትጋፈጡለት ወንጌል
እስከ ሞት ድረስ የማትጋፈጡለት መጋፈጥ የፍቅር ምልክት ነው። በቃ ጨረስኩ። ይሄ ነው ዋናው አማርኛ መጋፈጥ። ሰምታችሁኛል አይደለ? እኛ ኢትዮጵያውያን በጣም ዋና የምንላቸው ነገሮች አሉ። ለምሳሌ በትዳር መንገድ ውስጥ ባል በምንም አይነት መልኩ ሚስቱ እንድትነካ አይፈልግም። የሆነ ነገር ከሆነ የሚገርማችሁ የአቅሙን አይነት አይደለም እኮ ሊጣላው ያሰበው ሰውዬ ከሱ አቅም በላይ ቢሆንም ፍቅሩን በመመታት ሁሉ ሊገልጥ ይችላል። የሚበልጠውን ሰውዬ ተጣልቶ ተመቶ የሚገርማችሁ አሁን ማሸነፍ አይደለም የሚጠበቀው መጋፈጥ ነው። የሆነ ነገር አደጋ ሲመጣ በእናንተ ህይወት ስርዓት እንኳን በእናንተ ህይወት ስርዓት እናንተ ልትጎዱ ስትሉ መጀመሪያ አበሻ ምን ይላል መሰላችሁ? ጎመን በጤና ይላል። ጎመን በጤና ምን አጋጨኝ እኔ በሰላም ምን አጋፈጠኝ እዚህ ማህበረሰብ ጋር ብሎ የሆነ ጉዳይ ላይ የሆነ ጠብ ላይ እኛ ጨርቆስ በድብድብ ነው ያደግነው። ራሱ የሚገርማችሁ ነገር በድብድብ በጣም ባህላዊ ነገር ነው እኛ አካባቢ ላይ እና ዋናው የሚጠበቅባችሁ ማሸነፍ አይደለም መጋፈጥ ነው። ቅጥቅጥ አድርጎ እኮ የሚገርም ነገር አንድ መትቼዋለሁ ትላለህ። ክሬዲት አለው እሱ መጋፈጥ። ሰፈር ሲነካ ትጋፈጣል፣ ሀገር ሲነካ ትጋፈጣል። አንዳንድ ሰው ዘሩ ሲነካ ይቀየራል። ታዩታላችሁ። እዛ አካባቢ ላይ የሚወደው ሰው ሲነካ ሌላው ጸጥ ሲል የማይመለከተው ሰው እሱ ግን ምን አልክ ምንድነው ያወራው ብሎ ራሱ ሌላው አይመለከተኝም ብሎ እኛ እስከ ሞት የምንጋፈጥለት አንድ ነገር አለ። የእግዚአብሔር ፍቅር ይባላል። ጉዳዩ ላይ ስለ እግዚአብሔር የተበላሸ ነገር ሲመጣ ያልሆነ ነገር ሲመጣ እናጋፍጣለን ራሳችንን። በዛ መጋፈጥ ውስጥ ሞት ሊኖር ይችላል። ወደ ኋላ ፈርተው የሚያፈገፍጉ የፍቅር ምልክት የላቸውም። የሚጋፈጡ ግን ምልክት ነው። ስለ አንተ አለ እንጋፈጣለን ነው የሚለው። አይገርማችሁም? እስከ ሞት ድረስ አለ። እንግዲህ 3-4 የፍቅር ምልክቶችን አይተናል። አንደኛው የእግዚአብሔርን የሚወዱ እግዚአብሔርን የመውደድ ምልክቶች አንደኛው ምን አልኩኝ? ኃላፊነትን መውሰድ። ስለዚህ እግዚአብሔር ለማገልገል እድል ሲሰጣችሁ ለመመስከር እድል አትሽሹ። መንፈሳዊ ኃላፊነትን ቤተክርስቲያን ውስጥ መንፈሳዊ ኃላፊነት ባትወስዱ እንኳን ቢሮአችሁ መንፈሳዊ ኃላፊነት፣ በቤተሰባችሁ መንፈሳዊ ኃላፊነት አለባችሁ የግላችሁ። አሁን ለኔ የመጀመሪያው መንፈሳዊ ኃላፊነት እኔ ራሴ ነኝ። የመጀመሪያ ኃላፊነት ሰምታችሁ። ስለዚህ እሱን መውሰድ ነው። ሁለተኛው ተግባራዊ ህይወት መኖር እግዚአብሔርን የመውደድ ምልክት ነው። አሁን ያየነው ሶስተኛው ደግሞ እስከ ሞት ድረስ መጋፈጥ። አሜን። በእግዚአብሔር ጉዳይ ላይ ወንጌል ተነካ ሲባል ብቅ የሚሉ ሰዎች እንዴት ደስ እንደሚሉኝ ባላየ ደግሞ የሚያልፉ አሉ። ማህበራዊ ሚዲያም ላይ ይሁን የፀጉር ማስታወቂያ ሲመጣ ይሄን ቅባት የታገኛለሁ ብለው ፖስት የሚያደርጉ ሰዎች ኢየሱስ የሚባል አምላክ የለም ሲባል ባላየ አረ አለ ጋፈጣለሁ እዚህ ጉዳይ ላይ። አሜን። ተሳስታችኋል። ይሄው ያዳነው ሰው ወንጌል የምትደብቁት የምትሸሽጉት ሳይሆን እስከ ሞት ድረስ የምትጋፈጡበትም ነገር። በዚህ ሁሉ ግን በወደደን በሱ ካሸናፊዎች እንበልጣለን። ዛሬ ያወራችሁ እግዚአብሔርን የመውደድ ምልክቶች ነው። እግዚአብሔር እንድትወዱት ይገባዋል። እግዚአብሔር እንድትወዱት የእግዚአብሔር ቃል ያስተምራል። ከሁሉ በላይ ግን ከኛ ፍቅር ግን የሱ ፍቅር ይበልጣል።